ዓለም ሲፈጠር መንፈስ ቅዱስ ምድርን ያዘጋጅ ነበር። በሌላ መልኩ ለሰማያት ውበትን ሰጠ። በሌላ መልኩ በመንፈሱ ሰማያትን ውበትን አገኙ ይላል። ከዚያ ሲቀጥል ደግሞ ከዚያም ወዲህ ምድርን ያድሳል አለ። ከዚያ ቀጠለና መንፈስህን ትልካለህ ይፈጠራሉም የምድርንም ፊት ታድሳለህ። እግዚአብሔር አምላክ የሁላችንም ልቦና ያድስልን። አንዱ ይሄ ነው። ሁለተኛው በእስራኤል መሪዎች መንፈስ ቅዱስ አንድም ለእስራኤል መሪዎች ሕዝባቸውን በትክክል እንዲያስተካከሉ መንፈስ ቅዱስ ተሰጥቷቸዋል። መንፈስ ቅዱስ ያላደረበት መሪ ሕዝቡን በእኩል አያይም፣ በእኩልም አይፈርድም። አንዱ ኗሪ፣ አንዱ አኗኗሪ፣ አንዱ ገፊ፣ ሌላው ተገፊ፣ አንዱ በዳይ፣ ሌላው ተበዳይ ነው የሚሆነው። አንዱ በይ፣ ሌላው ተመልካች ነው የሚሆነው። ምን መንፈስ ቅዱስ ባላደረበት መሪ የሀገር ሁኔታ አስቸጋሪ ነው የሚሆነው። ስለዚህ የእስራኤል መሪዎች ህዝባቸውን የሚመሩ እግዚአብሔር በሰጣቸው መንፈስ ቅዱስ ባደራቸው መንፈስ ቅዱስ ነበረ ይላል። ባደረባቸው መንፈስ የተስተካከለ ስራ ይሰሩ ነበረ ይልና ለሙሴ ትንቢትን ሰጠው። ዘኍልቍ 11:26 ላይ ሙሴም የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ እግዚአብሔርም በእነርሱ ላይ መንፈስን ቢያወርድ አንተ ስለ እኔ ትቀናለህን? ይል ነበር። ተመልከቱ፣ ለሙሴ ትንቢትን ሰጥቷል። እንደገና ደግሞ ለሌሎቹ ደግሞ ሀብተ መንፈስ ቅዱስን ሰጥቷል እግዚአብሔር። የእግዚአብሔር ሕዝብ ሁሉ ነቢያት ቢሆኑ ልብ አድርጉ፣ እግዚአብሔርም በእነርሱ ላይ መንፈሱን ቢያወርድ አንተ ስለ እኔ ትቀናለህን? ዘኍልቍ 11:29 ላይ የምናገኘው ቃል ነው። እንግዲህ በእኛ ዘመን መንፈስ ቅዱስ አደረብን የሚሉ ሰዎችና በሙሴ ዘመን አደረብን የሚሉ ሰዎች እንመልከት። በእኛ ዘመን የውሸት መንፈስ ቅዱስ፣ የሐሰት መንፈስ ቅዱስ ወንጌላዊ ዮሐንስ እንደተናገረው መንፈስን መርምሩ ብሎ ተናግሯል። መርምሩ፣ ሰይጣንም መንፈስ ነውና የሚያጠፋ፣ የሚያጠፋፋ፣ የሚያገዳድል፣ የሚያጨካክን መንፈስ ርኩስ መንፈስ ነው። አንደኛ ዮሐንስ ምዕራፍ 4 ላይ መንፈስ ቅዱስን ንስኡ መንፈሰ ቅዱሰ ንስኢ መንፈሰ ቅዱሰ ንሳ መንፈሰ ቅዱሰ ቅዱስ መንፈስን ወመንፈሰከ ቅዱሰ ይታውፅእ እምኔየ ሲሄኒ ፍስሐ አድኅኖተከ ልበ አምላክ ዳዊት። ቅዱስ መንፈስን አትውሰድብኝ፣ እርኩስ መንፈስን አታምጣ ወደ እኔ ብለን መጸለይ ነው የሚያስፈልገው ማለት ነው። ይህን ይናገራል ማለት ነው። ሌላው ለነ ባስልኤል የእጅ ሥራ ጥበብን ዘጸአት 31:1-5 ባለው ስንመለከት ጽላትን እንዲቀርጹ ሙሴ ከእግዚአብሔር ጽላት ተቀብሏል። በኋላ ግን እግዚአብሔር እነ ባስልኤል ጽላትን እየቀረጹ መስቀልን እየቀረጹ ጽንሐ እየቀረጹ እንዲሰጡት ጥበብን አደላቸው። ይህ መንፈስ ነው። መንፈሰ እግዚአብሔር ጥበብን ያድላል። ለዚህ ምን አለ? ለነ ባስልኤል የእጅ ሥራ ጥበብን ምንድን ነው? ባስልኤልን በስሙ ጠርቸዋለሁ፣ በሥራ ሁሉ ብልሃት፣ በጥበብን፣ በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላበት ይላል። ያድርግልን መድኃኒዓለም። እናስተውለው። ትንቢተ ዳንኤል ምዕራፍ 1 ላይ አናንያ፣ አዛርያ፣ ሚሳኤል እነዚህ ሦስት ጣቶች አራተኛው ዳንኤል በጥበብ በሞገስ በመንፈሰ እግዚአብሔር ያደጉ ነበሩ ይላል። እነዚህ በዚህ ያደጉ እስከ ሞት ድረስ የታመኑ ናቸው። እነ ቂርቆስ ሕፃናቱ በመንፈስ ያደጉ ናቸው፣ እስከ ሞት የታመኑ ናቸው። ይህንን ነው የሚነግረን እና ምን ይላል? ባስልኤልን በስሙ ጠርቸዋለሁ፣ በሥራ ሁሉ ብልሃት። አየሁ፣ ብልሃት ለካም መንፈስ ቅዱስ ነው። ያለ መንፈስ ቅዱስ አይመጣም። ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔር መንፈስ ሞላሁበት። ጥበብ ለዚህ ነው ቅዱስ ዲዮስቆሮስ አይቴ ብሔራ ለጥበብ ወአይቴ ማኅደራ፣ የጥበብ ማደሪያ ወዴት ነው? መንገዷስ ወዴት ነው እያለ ይጠይቃል። ለካም የጥበብ ማደሪያዋ መንገዷ ማን ነው? መንፈስ ቅዱስ ነው። መንፈስ እግዚአብሔር ነው የጥበብ ማደሪያዋ። ጥበብሰ መድኃኒነ ውእቱ ዘቤዘው ወነ በንዛተ ደሙ፣ ጥበብስ መድኃኒታችን ኢየሱስ ክርስቶስ ነው። ደሙን አፈሶ ስጋውን ቆርሶ ያዳነን። ዓለምን ከፈጠረበት ጥበቡ፣ ዓለምን ያዳነበት ጥበቡ፣ ዓለምን የፈጠረበት ጥበቡ ሁኑ አለ ሆኑ፣ ተፈጠሩ አለ ተፈጠሩ። ዓለምን ያዳነበት ጥበቡ ግን ቃልን ወደ ማኅፀነ ድንግል ማርያም ላከ፣ ከስጋ ጋር ተዋሃደ፣ ሰው ሆነ። ያ ሰው የሆነው አምላክ በቀራንዮ ተሰቅሎ ስጋውን ቆርሶ ደሙን አፈሶ ዓለሙን አዳነ፣ ጥበብን ሰበረው ማለት ነው። ይሄ ነው አንደኛ ቆሮንቶስ ምዕራፍ 1 ላይ ስንመለከት ቅዱስ ጴጥሮስ የሞኞችን ጥበብ ሊያስወግድ እነሆ እውነተኛው የጥበብ ባለቤት እግዚአብሔር የእንጨትን መሰቀያና ዓለምን ማዳኛ መረጠ ይላል። ባለ ጥበቡ መድኃኒዓለም ይህን ነው የሚነግረን ማለት ነው። እና
ብልሃት በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። ዘጸአት 31 ቁጥር 3 ላይ የምናገኘው ነው። ማን ነው? እግዚአብሔር። በማን ላይ? በባስልኤል ላይ ማለት ነው። አሁን ለምሳሌ በእኛ ዘመን ጽላት የሚቀርጹ አሉ በየገዳማቱ። አዎ በየገዳማቱ ንጽ ጠብቀው ከዓለም ርቀው ከማንኛውም ርቀው ለነ ባስልኤል በተሰጠው ሀብተ መንፈስ ቅዱስ ዛሬ ላይም ጽላት የሚቀርጹ ገድላትን የሚጽፉ ቅድስናን የጠበቁ ብዙ አባቶች አሉ። አነዋወራቸውን ከዓለም ጋር ከሰዎች ጋር ለይተው የሚኖሩ ማለት ነው። ሌላኛው ለነ ጌዴዎን የመሪነት ችሎታ መሳፍንት 6:34 ላይ የእግዚአብሔር መንፈስ በጌዴዎን ገባበት፣ መለከት ነፋና እነሆ ጦርነቱን ጀመረ፣ ጠላቱን አሸነፈ ይላል። በምን? በመንፈስ እግዚአብሔር። ምንድነው ያለው? ለጌዴዎን የእግዚአብሔር መንፈስ በጌዴዎን ገባበት፣ ወይም ደግሞ የእግዚአብሔር መንፈስ በላዩ ላይ መጣ። በማን? በጌዴዎን ላይ። በዚህ ጊዜ ቀንደ መለከት እንዲነፉ አደረገና እግዚአብሔርን አስቀድሞ እነሆ ጠላቱን ድል አደረገ። ለምሳሌ በመሳፍንት ምዕራፍ 14 ላይ ጌዴዎን መሳፍንት 6:34 ላይ ነው። የሶምሶን ደግሞ መሳፍንት 14:6 ላይ ነው። የእግዚአብሔር መንፈስ እነሆ በሶምሶን ላይ መጣ ይላል። በማን ላይ? በሶምሶን ላይ መጣ ይላል። የማን መንፈስ? የእግዚአብሔር መንፈስ በሶምሶን ላይ መጣ ይላል። እግዚአብሔር አምላክ እንግዲህ መንፈሱን ለሁላችንም እንዲያድለን ቅዱስ ፈቃዱ ይሆንልን። የእግዚአብሔር መንፈስ በሶምሶን ላይ መጣ ይላል። ሲመጣ ምንድን ነው እንዲህ ያደረገው? ጠላቶቹን ድል አደረገ። ስለዚህ በሁለተኛ ደረጃ እግዚአብሔር መንፈሱን ለትንቢት፣ መንፈሱን ለመሪዎች፣ መንፈሱን ለአሸናፊዎች ያድላል። እግዚአብሔር መንፈሱን ያድላቸው ሁሉ አሸንፈው እንጂ ተሸንፈው አይወጡም ነው። ሶስተኛው በምዕመናን ልብ መንፈስ ቅዱስ ሰውን ይቀድሳል። በምዕመናን ልብ መንፈስ ቅዱስ ሰውን ይቀድሳል። እንደገና ደግሞ መንፈስ ቅዱስ በሰዎች ልቡና መልካም ነገርን ይጨምራል፣ ያድሳል። ይህንን መዝሙር 50 ቁጥር 10 ላይ መመልከት ያስፈልጋል። የቀናውን መንፈስ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሐድስ ውስተ ከርሥየ፣ መንፈሰ ርቱዐ ሐድስ ውስተ ከርሥየ። የቀናውን መንፈስ በውስጥ አድስ፣ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አሳድራለሁ። ሕዝቅኤል 36:26 ላይ እንድገሙ። ልበ አምላክ ዳዊት በልበ አምላክ ዳዊት ላይ አድሮ የቀናውን መንፈስም ዳዊት ምን አለ? አቤቱ አምላክ ሆይ የቀናውን መንፈስ በውስጤ አድስ አለ። በዳዊት አስተማረ። እንደገና በሕዝቅኤል ደግሞ አዲስ ልብ እሰጣችኋለሁ፣ አዲስ መንፈስም በውስጣችሁ አኖራለሁ። ሕዝቅኤል 36:26 መንፈሴን በውስጣችሁ አኖራለሁ። እንግዲህ መንፈስ ቅዱስ አራተኛው ደረጃ እነሆ በብሉይ ኪዳን ነው። ክፍል 4 መንፈስ ቅዱስ በብሉይ ኪዳን ምን ያደርግ ነበረ የሚለውን ተመልክተናል ማለት ነው። በሐዲስ ኪዳን ያለውን ደግሞ ስለምንመለከት እግዚአብሔር አምላክ ሁላችንንም ቀድሶና ባርኮ በቤቱ እንዲያኖረን የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። እንግዲህ መንፈስ ቅዱስ በብሉይ ኪዳን ምን ሰራ፣ ምን አደረገ የሚለውን የተመለከትነው። በሚቀጥለው ደግሞ ቀጣዩን እናያለን። ገብረ መስቀል ዩቱብ ወይም ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ ለግንዛቤ። ክፍል 1 መንፈስ ቅዱስ ስሞችና ምሳሌዎች፣ ክፍል 2 የመንፈስ ቅዱስ አካላዊነት፣ ክፍል 3 የመንፈስ ቅዱስ እግዚአብሔርነት፣ ክፍል 4 መንፈስ ቅዱስ በብሉይ ኪዳን። ወስብሐት ለእግዚአብሔር።